ማሪን ቀይረው ማሪን ቀይረው ንገሪ ለቄሱ ምን በያቸው ነው ያለሽ? ኧረ የሙት ቃል ነው ጌታዬ። ብርቄ ምንድነው ለመደበቅ የፈለግሽው? ከማህሪ በቀር እዛ ቤት ውስጥ ሌላ ሰው ለመግባቱ ምንም ማስረጃ የለም። ፈለቀስ ሰለሞን ፈለቀን እያወቀው ራሱን ጠቃሚ ለማድረግ ማህሪ ጠያቂም ከሳሽም የለው ራሱን አጥፍቶ ነው ማለት ይችላል። እሺ ቄሱስ? ቄሱ ጋር ደግሞ ምን ነገር አለ? ሙሴ የዋቱ ማህሪ እኮ የዚህ የድርጅቱ ቁልፍ ሰው ነበር። ስለኛ ብዙ ነገር ይኖራል። ይህንን አሳልፎ ከሰጠ ቄሱ ለፈለቀ መስጠታቸው አይቀርም። ባይሆን ፈለቀ የያዘውን ይዞ እንዳይሾፍረን እንጠንቀቅ። ምን ማዓት ነው የምትነግረኝ ልጄ? አይ ማህሪ ልጄ እንደው ምን አገኘው? አይ ምን ሆኖ ነው? የተረጋገጠ ነገር የለም አባ። ምናልባት እርሶ እኔ ምን ልጄ? የሟች የቅርብ ሰው እርሶ ብቻ እንደመሆኑ ምናልባት ሰሞኑን ያስተዋሉት ለውጥ ከነበረ። ለውጥ? አዎ ለውጥ። ሟች ላይ ያዩት ለውጥ ነበር። ለውጥ? አዎ አለ። ምን አባ? የምን ለውጥ ነው አባ? አዎ ከኔ ርቆ ነበር። ምን ማለት ነው? ቤተ ክርስቲያን አይመጣም። ከመንፈሳዊ ህይወቱ ርቆ ነበር። ስብከት አይከታተልም። ይሄ ትልቅም ተገቢም ያልሆነ ለውጥ ነው እና አባ ለእርሶ የነገሩት ነገር ነበር? አዎ አለ። ምን አሉት? ይሄማ አይነገርም ጌታው። ለምን? ንስሐ ነዋ። ንስሐውን ለፈጣሪ ብቻ ነው መንገር የሚችለው። አባ የእርሶ የንስሐ ልጅ ባልታወቁ ሰዎች ተገድሏል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እኔ ደግሞ ገዳዮቹን የማግኘት ሥራ እየሰራው ነው። እርሶ የሚደብቁት የሟች ምስጢር ምናልባት ገዳዮቹን እስከ ዘላለም ሊሰውራቸው ይችላል። ገባዎት? አዎ ገባኝ። ይበሉኝ። ግን ልጄ በሰዎች መገደሉ ታውቋል እንዴ? ግምት ነው። ግምት ነው። ምናልባት ራሱንም አጥፍቶ ሊሆን ይችላል። ይሄም ግምት ነው። አባ እርሶ ግን በማንኛውም ሁኔታ ቢሆኑ ምስጢር የመደበቅ መብት የሉትም። የንስሐ አባት እኮ ነኝ። ጨዋታዎትን ያቁሙ አባ። መናገር የሚፈልጉ ከሆነ እድል እሰጦታለሁ። ምናልባት ያንድ ቀን እድል። ይኸው አድራሻ። እኔ ምን እንዳደርግልህ ትፈልጋለህ? ቄሱና ሰራተኛዋን እኛ ሰዎች ይከታተሏቸው። ወዴት እንደሚሄዱ ከማን ጋር እንደሚገናኙ ይጠና። እሱን ለማድረግ አስቤያለሁ። የፈለቀን መልስ ማወቅ አለብን። እንዳይሾፍረን እንጠንቀቅ። የትም አይደርስም። መጠንቀቅ ግን ያስፈልጋል። ፍጹም እስካለች ፈለቀ ከእጃችን አይወጣም። እንዴት? የእሷን እጅ ይፈልጋል። እዚህ ከሚከፈለው ገንዘብ ይልቅ እሷን ቢያገኛት ደስ ይሏል። ለዚህ ነው ፍጹም እንደፈለገች ስትረብሽ ዝም እምላት። እሷ ይህንን ታውቃለች? ምኑ? እንትን የኔን ሂሳብ አታውቅም። የእሱን ፍላጎት ግን ሳትረዳ አትቀርም። እና ደፋር እንደሆነ ነው የምታስበው። አትወደውም።
ለማየት እንኳን አንተ እንዳልገባ አውቃለሁ። በምን ባለፈው ፍጹም ወደ ውጭ ሀገር ትሄድ ካስቸገረችን ብለሃል ነበር? አዎ የእሷ ጥቅም ንግድ ፍቃዱ ብቻ አይደለም። ጥሩ ሂሳብ ታስባለህ ሰለሞን። አንተ ደግሞ ጥሩ ሂሳብ ትሰራለህ ሙሴ። እንዴት አደርክ ልጄ? እንደምን አደሩ አባቴ። አባ ሄኖክ ወልደ ማርያም እባላለሁ። መርማሪ ሽጥላ እባላለሁ። ይቀመጡ አባቴ። በስልክ አናግሬህ ነበረ። አስታውሻለሁ። ዋናውን ኃላፊ ማግኘት እፈልጋለሁ ያሉኝ አይደል እንዴ? አዎ ይቅርታ አድርግልኝ ልጄ። እንደዛ ማስጨነቅ አልነበረብኝም። ምንም ቅር አልተሰኘንም። ምክንያቱን ለማወቅ ግን ፈልጌያለሁ። ይኸውልህ ልጄ አንድ የተፈጠረ ነገር አለ። ምን? ቆይ ከዛ በፊት ምን ይምጣለው? ሻይ ቡና? እሱ ይቆየኝ። ጉዳይን ብነግርህ ይሻለኛል። እሺ፣ እኛን የሚመለከት መሆኑን እርግጠኛ ሆኗል? ስማኝና እሱን አንተ ወስን። ይኸውልህ አንድ የንስሐ ልጄ ከቀናት በፊት ወደ እኔ መጥቶ ሰዎች ሊያጠፉት እንደሆነ ነገረኝና አንድ ሚስጥር አስይዞኝ ሄደ። ሙሴ ቦቴዎቹ ዛሬ ተጠቃለው ይገባሉ። አውቃለሁ። በታቀደው መሰረት ይቀጥቃሉ። የእኛ ሰዎች ይሰሯቸዋል። ማን ነው ያ የፍተሻ ጣቢያው? ሳጅን ዳውድ። አዎ ሳጅን ዳውድ። ደውልለትና ለቦቴዎቹ የተሰሩትን ፎርጅ ታርጋና የጎን ቁጥሮች ንገረው፣ ገንዘብም ይላክለት። እሺ ነገ ወደ ምስራቅ የሚሄዱ የእኛ ሰዎች ስላሉ በእነሱ ይላክለታል። ሌላ የቦቴዎቹ ሞተር ቁጥር ይፋቅ፣ ቢያዙ እንኳን አልተረሳም እሱ። ሌላው ደግሞ መሰለ በኮንትሮባንድ የሚገቡት እቃዎችና እኛ ከዚህ የምንልካቸው ምርቶች በቦቴዎቹ ብቻ ነው መጠቀም የምንችለው። ተስማምተናል። አዲሱ መጋዘን በደህና ሰዎች ይጠበቅ፣ ቦቴዎቹም ሰዓት እየጠበቁ ያራግፉ። ለሱ ዝግጁ ሆነዋል። ሌላው አህመድ ገቢዎችና ግምሩክ ያሉትን የእኛን ሰዎች ይዤለታለሁ። ለፎርጅድ የሚሆኑ ደረሰኞችና ቁጥሮችን ሄዶ ይቀበል። ቢሮአቸውንም ሄደው? አዎ እኔ እና እሱ ተነጋግረናል። እንድታስታውሰው ብቻ ነው ያልተቀረጡትን እንደተቀረጡ ለማስመሰል ዘዴ ያስቤያለሁ። መልካም። የቄሱና የሰራተኛዋ ጉዳይ ምን ላይ ደረሰ? እየተከታተልናቸው። ጥሩ። ፈለቀ ግድያው ራስን ማጥፋት ነው ብሎ ምርመራውን እስከሚጨርስ ድረስ ክትትሉ ይቀጥል። ምን ጠረጥሩ አባ? አየህ ልጄ እንዳልኩት መርማሪው ፖሊስ ሰራተኛዋ ለእኔ እንዳትነግረኝ ከልክሏታል። ወደ እኔ ጋር መጥቶ ሊያወጣጣኝ ፈልጓል። እርሶም መጠየቅ ተገቢ አይደለም ይላሉ? ነው ግን የጠየቀበት መንገድ ነው ያልተስማማኝ። እንደ ግል ጉዳዩ የተመለከተበትን ሁኔታ ነው ያልወደድኩት። ቢሮ አልጠራኝም። ጥድፊያው መቅበጥበጡ አስፈላጊ አልነበረም። ላምነው አልቻልኩም። ህጋዊ አካሄድሻለሁ። የእኛ አሰራር ክፍተት የለበትም። ሚስጥሩን ህጋዊ የሆነ መንገድ ተከትለው ማስተላለፍ ይችላሉ። በየደረጃው መጠየቅም የሚችሉበት አሰራር ነው ያለን። ጉዳዩ ኮሚሽናችን የሚመለከት ከሆነ እንከታተለዋለን። እማይ ባለበት ላንተ ማስረከብ ይችላለሁ። የሙት አደራ ስለሆነብኝ ነው። ልጄ መሐሪም ወንጀሉ እንዲጋለጥ እፈልጋለሁ ብሎኛል። ይቻላል። ብቻ ይሄ ጉዳይ እኛን የሚመለከት ይሁን እንጂ ዱካውን መከተል እንችላለን። እና አሁን ወዴት እንደሄዱ አላወቃችሁ? አልታወቀም። ከቤተ ክርስቲያን የወጡት በሌሊት ነው። 10 እና 11 ሰዓት አካባቢ እዛ አካባቢ ያሉ ሰዎችን ጠይቀን ታቦት ሊያነግሱ ሄደው ሊሆን ይችላል ብለውናል። እኮ የት ቤተክርስቲያን? አላወቅም። ሰዎች አሰማርቼ ነው የመጣሁት። መጥፋት የለባችሁ። ውጤቱ ዋጋ ያስከፍላል። በዙሪያቸው ጸጉረ ልውጥ ሰዎች መብዛታቸው ጥርጣሬ ላይ ሊጥላቸው ይችላል።
የፖሊስ አካላትን መታየታቸው አደጋ አለ በሚል ነው ክትትሉን ላላ ያደረገ። ፈለቀ ለአንገታችን ገመድ እየፈተሉልን ይሆናል። እያሰስናቸው ነው። እኔ ስልጣኑም ስላለኝ ዱካቸውን መከተል እችላለሁ። አሁን እኮ ቄሱን ተሰወሩ እያልከኝ እኮ ነው። ቢያንስ ዛሬ ጠዋት አልታዩ። አባ ይሄ ፖስታ ወዴት እንደሚያመራን አሁን ላይ ሆኜ መገመት አልችልም። እኔና ባልደረባዬ ቅድስት ገና ከዚህ በኋላ ብዙ ስራዎች ይጠብቁናል። እግዚአብሔር ያግዛችሁ። አባ እርስዎ ከእንግዲህ ጥንቃቄ ማድረግ አለብዎት። እኔ ይህን የሙት አደራ በታማኝ እጅ ላይ ካስቀመጥኩ በኋላ በፍጹም አልሰጋም። እንዳሻቸው መሆን ይችላሉ። አይሆንም። ኮሚሽናችን ህዝብና መንግስት እርሶን ይፈልጉታል። አባ አሁን እኛ ከዚህ ደብቀን እንወስዶታለን። እዚህ ብናስቀምጦት ደስ ይለን ነበር። ነገር ግን የእርሶ መሰወር ተጠርጣሪዎቹ እንዲዘጋጁ ይረዳቸዋል። ምንም የሚያሰጋውት ነገር የለም። ኮሚሽናችን ጥብቅ ጥበቃ ያደርግሎታል። ቅድስት ሌላ ነገር አለን? አዎ ከዚህ እንደተመለሱ ሰዎች የጠፉ ሊሉት ይችላሉ። ለዛ ጥሩ ምክንያት ያዘጋጁ። ለሁሉም ተመሳሳይና አሳማኝ ምላሽ ይስጡ። ሄሎ ታየ፣ ከህንፃው ጀርባ አንድ የቤት መኪና ፈልጋለሁ። አሁኑኑ ዣንጥላም ያዝልኝ። አይ ለቤተ ክርስቲያን ለስለት የሚገባ ትልቅ ይሁን። እሺ ጨርሻለሁ። ምንም የተገኘ ነገር የለም ማለት ነው። የንስሐ ልጃቸው ጋር ሄደው ሊሆን ይችላል ምናልባት። ሰራተኛዋን ግን እስካሁን አላገኘናትም። ዛሬ እሷ ጋር ሊሄዱ ይችል ይሆናል። ሰዎቻችን እሷ ጋርም አሉ። ሰራተኛዋም መጠለፍ ይኖርባታል። እሺ ሙሴ። ሄሎ ሰለሞን፣ እንግዳው ወደ ማረፊያቸው ተመልሰዋል። አንዲት ልጃቸው በመኪና አምጥታቸዋለች። ቻው ቻው። ስማ ፈለቀ፣ የእኚህ ቄስ ጉዳይ ከእንግዲህ ወዲህ ሀሳብ ሊሆንብን አይገባም። ማብቃት አለበት። ለአንዴና ለመጨረሻ ጊዜ ያሉበት ቦታ ድረስ ሄደን እንዲናገሩ እድል ስጣቸው። እምቢ ካሉ ግን ይቀየር። ኮማንደር ሙራድ እንኳን ደህና መጣ። እንኳን ደህና ቆየህ። እንዴት ነህ? አለሁ። ከቅድስት ጋር ትተዋወቃላችሁ አይደል? አዎ ባለፈው ሴሚናር ላይ ተዋውቀናል። አዎ ተዋውቀናል። አረፍ በላ። እሺ ይኸውልሽ ሙራድ ኮሌጅ 4 ዓመት ሙሉ አንድ ዶርም ውስጥ ነበር። አለቀኝ ብሎ ያለኔ ያውልለትም እሱ ነው ይከተለኝ ነበር። በስራ ዓለም ተለያየን ስል ደግሞ ይኸው አሁንም ያስጠራኛል። እንዴት ነው ወዳጄ ታዲያ? አልሐምዱሊላህ። እንግዲህ ያው ዛሬ ረመዳን ስለሆነ ሻይ ቡና አንልም። ቀጥታ ወደ ስራችን እንግባ። ጥሩ። ምን ልታዘዝ ታዲያ? አለቃዬ ኮሚሽናችሁ በሚስጥር እንደፈለገኝ ነገሩኝ። ይኸውልህ ኮማንደር ሙራድ፣ ይህ ካኪ ፖስታ ለኮሚሽናችን ደርሶት ነበረ። የፖስታው ባለቤት አሁን በህይወት የለም። ከመገደሉ በፊት ነው ለንስሐ አባቱ የሰጠው። ኮማንደር ራሱ ይዞልን ያልመጣበት ምክንያት ምናልባት ራሱን በወንጀሉ ተሳታፊ ስለነበር ፈርቶ እንደሆነ ከነፍስ አባቱ ተነግሮናል። ወረቀቶቹን ሰጥተህ ታያቸዋለህ። በአብዛኛው ግን እነዚህ ወረቀቶች ስለ አንድ የግል ድርጅት ወንጀል ነው የሚያወሩት። በኮንትሮባንድ ዕቃ ወደ ሀገር ውስጥ ማስገባትና በህገወጥ መንገድ ምርቶችን ከሀገር በማስወጣት የድርጅት ተሰማርቷል። አዎ ወረቀቶቹን ስናነባቸው ድርጅቱ የሆነ የማፊያ ስራ እንደሚሰራ ይገልጻል። ሰዎችን ይገላል፣ በገንዘብና በኃይል ያስገድዳል፣ ትብብርም ይደረግለታል። ከማን? ወረቀቶቹ እንደሚሉት በጉምሩክ ውስጥ ሰዎች አሉት። በፍርድ ቤትም ጥቂት የማይባሉ ሰዎችን በጉቦ ኃይል ይዟል። ከፖሊስ አካላትም ሰዎች አሉት? አዎ እኔም ተጠርጥሬ እንዳይሆን ወደዚህ የመጣሁት። ፖሊስ አካባቢ ድርጅቱ ወንጀል ሲፈጽም ጥብቅ ምርመራ እንዳይካሄድ በማድረግ
ለአቃቢ በቂ ማስረጃ ባለማቅረብና እንዲሁም በገንዘብ ዋስ በማስፈታት ትብብር ይደረግለታል ይላል ወረቀቱ። ሊሆን ይችላል። አሰራሮች ላይ ክፍተት እንዳሉ ግልጽ ነው። እና አሁን እኔ ምን እንዳደርግ ትፈልጋላችሁ? ኮማንደር፣ ኮሚሽናችን ይህን ጉዳይ ለማጣራት ከእናንተ ቢሮ ጋር በትብብር ይሰራል። በዋናነት የእናንተን ጠቀስኩ እንጂ ከገቢዎችና ከጉምሩክ ባለስልጣን፣ መረጃና ደህንነት እንዲሁም ከሀገር መከላከያ ጋር በመሆን ነው ይህን ስራ እየሰራን ያለ ነው። ቆይ ፕሊዝ፣ እስኪ ወደ ዋናው ጉዳይ በቀጥታ ግቡልኝ። መልካም ኮማንደር፣ አሁን በአንተ ቢሮ አንድ የግድያ ወንጀል ምርመራ እየተካሄደ ነው። ከአንድ የበለጡ አሉ። ከዛ በፊት ኢንስፔክተር ፈለቀን ምን ያህል ታውቀዋለህ? አባ ለእኔ መንገር ያለቦት ነገር አለ። ልጄ ታምሜያለሁ እያልኩ የበላሁት ምግብ አልተስማማኝም። በዚህ ላይ ቁርጠቱ። ወዴት ሊሄዱ ነው አባ? ወደ መጸዳጃ። ታምሜያለሁ ልጄ። አንተ ከመጣህ እንኳን ስንተኛ የመሰለ። እግዜር ይማሮት አባ። አሜን። አሁን ይሄን ምርመራ ያዘው ፈለቀ ነው። እኔ ነኝ ስራውን የሰጠሁት። እሱ አይደለም ችግሩ። ፈለቀ ቄሱን አስጨንቆ ይዟቸዋል። ይሄማ እኮ ስራው ነው። ልክ ነህ ኮማንደር፣ ስራው ነው። ግን ፈለቀ የምርመራውን ሪፖርት ሲያቀርብልህ ስለ ቄሱ ያነሳው ነገር ነበር? ሪፖርት እስካሁን አላቀረበም። ጥሩ። ሪፖርት ሲያቀርብልህ ስለ ቄሱ፣ የሟች ሰራተኛ ስለነገረችው ሚስጥር፣ ለእሷ ስለሰጣት 200 ብር የሚነግርህ ነገር ካለ ተከታተል። አንተ ግን እንዳትጠይቀው። አልጠይቀውም። ግን ሟቹ ራሱን ያጠፋ ይመስላል ሲል ነበር። የስ እንደሱ ነው ሊልህ የሚችለው። ምክንያቱም ወረቀቶች ውስጥ ባገኘናቸው መረጃ ፈለቀ ከድርጅቱ ጋር ግንኙነት አለው። እስኪ ቆይ ፕሊዝ፣ እስኪ ነገሩን የበለጠ ግልጽ አድርጉልኝ። ጥሩ። በዚህ አጭር ጊዜ ውስጥ ያገኘናቸው ነገሮች አሉ። ቅድስ ግለጭለት እስቲ። እሺ ኮማንደር፣ ሟች ማሪ ስዩም ይባላል። በፍጹም አስመጭና ላኪ ድርጅት ውስጥ ለረጅም ዓመታት ሰርቷል። የሰራበት ዘርፍ ብዙም ግልጽ አይደለም። አስተዳደር፣ ጉዳይ አስፈጻሚ ብዙ ነው። የድርጅቱ ባለቤት አቶ ታዬ አሁን በህይወት የሉም። በድርጅቱ ንግድ ፍቃድ በስሟ የሚገኘው ፍጹም ታዬና ታላቅ ወንድሟ ሰለሞን ታዬ ድርጅቱን ይመሩታል። ሟች በወረቀቶቹ ላይ እንደገለጸው ራሱን ተሳታፊ የነበረባቸው በርካታ ወንጀሎች ላይ እንደሰራ ይገልጻል። ሟች እንደሚለው ከአቶ ሰለሞን ጋር ባለመስማማቱ ድርጅቱን መልቀቅ ፈለገ። ብዙ ሚስጥር በማወቁ ደግሞ አቶ ሰለሞን ሊያስገድለው ተነሳ። ግጭት ነበር? የጥቅም? እንደሱም መገመት ይቻላል። ዋናው ነጥብ ግን ማሪ ሚስጥር በማወቁ ሰለሞን ያሳድደዋል። ሙሴ የተባለ የአየር ወለድና የቴኳንዶ ሊቅ የድርጅቱን የወንጀል ተግባሮች እንደሚፈጽም ማሪ ይገልጻል። አፈና፣ ዛቻና ማስፈራራት፣ ግድያም ጭምር በዚሁ ሙሴ በተባለው ሰው የሚፈጸም ስራ ነው። ስለዚህ ሟች በሙሴ ከመገደሉ በፊት ለማምለጥ ወሰነ። ምናልባት ከቀደሙም ብሎ ለንስሐ አባቱ ይህን ፖስታ አስተላለፈ። ቆይ የፈለቀ ሚና ምን ነበር? ሟች ፈለቀን በስም አይጥቀሰው እንጂ በመልክ ባለባበስ በሚገባ ገልጾታል። አዲሱ ሰው ነው የሚለው። የፖሊስ ባልደረባም ይመስለኛል ይላል። ከሰለሞን ታናሽት ከፍጹም ጋር በፍቅር ወድቋል ይላል። ብቻ በአጠቃላይ መልኩን፣ አረማመዱን፣ አለባበሱን በሚገባ ገልጾታል። ታዲያ ምንድን ነው የምንጠብቀው? ሰብስበን ማስገባትና ምርመራችንን መጀመር ነው እንጂ። ማስረጃዎች ያስፈልጉናል። ሟች የተወለን ጥቂቶች ናቸው። የሰነድ ማስረጃ አልተውም። በእርግጥ አቅጣጫ የሚጠቁሙ ናቸው። ለእርምጃ በቂ አይደሉም።
ሰርጎ መግባት አለበት። አንድ የኛ የሆነ ሰው እነሱ መሃል መገኘት አለበት። ምን ነው ኮማንደር ፈለከኝ? አዎ። እስቲ አንተ ጋር ምን ስራዎች አሉ? ሪፖርት አድርግልኝ። እሺ፣ ያላለቁትንም ጭምር? አዎ፣ ሁሉንም። አስቸኳይ ነው። ምን ነው? ምን ተፈጠረ? እኔ እረፍት መውጣቴ ነው። እናቴ ታማለች እና እሷን ማሳከም አለብኝ። ምን ነው? ምን ሆኑ? ምን እባክህ፣ እድሜም አለ። ይልቅ አንተ ጋር ምን አለ? ቸኩያለሁ። እስኪ አንድ የዝርፊያ ወንጀል አልቋል። አንድ አስገድዶ መድፈር ለአቃቤ ሕግ ተልኳል። አንድ ሰክሮ ራሱን ያጠፋ ሰው አልቋል። ወደ ማለቁ ነው። የትኛው ነው ደግሞ እሱ? እባክህ ምን ዕዳ እኮ ነው የገባ ነው። ይሄ ባለፈው ቢሮ አስጠርተህ በራሱ ቤት ውስጥ ሆኖ ራሱን ገለው ሰራተኛው አገኘችው የተባለው ሰራተኛዋ እንኳን እዚህ እኛ ጋር አስታወስኩ። ይቅርታ ኢንስፔክተር ፈለቀ፣ ሰሞኑን ጭንቅላቴ ትክክል አይደለም እና ብረሳህ በበሳጭ አትዘንብኝ። ኦኬ፣ የራሴ ቤተሰብ አለ፣ እናቴ አለች። አረ ግድ የለም አትጨነቅ ነው ያለው። እኔ ሁሉንም ነገር ልጨርሰው ልሰራው እችላለሁ። አመሰግናለሁ። እና ታዲያ ከምን አደረስከው እሱን? ማጠቃለያው የሚወስደን ራሱን እንዳጠፋ ነው። በሟች ቤት የተገኘው ውስኪው ደግሞ አልጋውም ላይ ፈሷል፣ እንደገና ልብሱም ላይ ተገኝቷል። ሟች በሩን ከውስጥ ዘግቶ ቆልፎት ማለት ነው። ሆን ብሎ ተዘጋጅቶበት ነው ያደረገው። እነዚህ ነገሮች አሉ። ሰዎች አገኛችሁ ታዲያ የሚያውቁትን? ያው ሰራተኛዋ ብቻ ነች የምታውቀው። እሷም ግራ ተጋብታለች። ግን ድጋሚ ላገኛት አስቤያለሁ። ሌላ ሰው ግን አልተገኘም። ምልህ ዘመድ፣ ጓደኛ ወይ ጎረቤት? እስካሁን አልተገኘም፣ ግን እያጣራሁ ነው። ጥሩ፣ ፈጠን በልና ውጤት ላይ ድረስ። አራት ጨነቅ። እኔ ከሚቀጥለው ሳምንት በኋላ ስለማልኖር ጨርሼው መውጣት አለብኝ። ያልቃል። አንተ ባትኖርም እኔ እሰራዋለሁ። ካደኝ። የቄሱን ስም እንኳን አልጠራልኝ። አንድ ነገር አለ። መሀሪ ራሱን አጥፍቷል ሊለኝ ፈልጓል። ስለዚህ ኮሽታ ሳናሰማ መካከላቸው መገኘት አለብን። እኔ አንድ ሀሳብ አለኝ። እንዳልኳችሁ አንደኛ ሰው ሰለሞንን አግኝቶታል። በጣም ሀብታም ነጋዴ ስለሆነ ሰለሞን አይጠራጠረውም። በዚህ ሰው ለመግባት መሞከር እንጂ እሱን መጠቀም አስቸጋሪ ነው የሚሆንብን። እኔም የቅድስትን ሀሳብ ደግፋለሁ። ሌላው ይቅር ጊዜ አይኖረውም። በዚህ እኔም ከእናንተ የተለየ ሀሳብ የለኝም። ይህን ሰው የፈለግነው ሰለሞን ጋር አንድ ሰው እንዲያስቀጠርልን ብቻ ነው። ታዲያ ቅድስት ምን አሰብሽ? አንቺ በጸሐፊነት ብትቀጠሪ ጥሩ አይሆንም? ጥሩ። መጀመሪያ ትንሽ ትምህርት ልውሰድ። ጊዜ ለምን ቅድስት? አባና ሰራተኛዋ በእነሱ ጥላ ስር ወድቀዋል። ፈለቀ ጥርጣሬ ካደረበት ምናልባትም ሙራድ ላይ ክትትል ሊያደርጉ ይችላሉ። ያን ያህልም እንኳን ስጋት ላይ የሚጥሉን አይመስለኝም። እየተመዘበረ ያለው የሀገር ሀብት ግን እንድንፈጥን ያስገድደናል። ወገኖቼ፣ እነኚህን ሰዎች መናቅና መዘናጋት የለብንም። ጥቂት በማይባሉ የመንግስት ቢሮዎች እጃቸውን አስረዝመው ሰራተኞችን ይዘዋል። እሱ ግልጽ ነው። ያው የቅድስት ሰለሞን ጋር በጸሐፊነት መቀጠር እኮ ለምርመራችን ያግዘናል። አዎ፣ ቅድስት ትምህርት ያልሽው ጥሩ ሽፋን ነው ይሻል። ለምን? ለስራው ነዋ። ክላስ አለኝ ፈተና አለኝ እያልሽ መሽሎካያ ታገኛለሽ። እኔ የምለው አሁን ያለችው የሰለሞን ጸሐፊ ጉዳይስ? እሷ በገዛ ፈቃዷ ስራዋን የምትለቅበት ሁኔታ ተመቻችቷል። ይሄ እኛ ሰው ነው ያልኳችሁ ነጋዴ ቅድስትን ዘመዴ ነች ብሎ ሰለሞን ጋር ያስቀጥልልናል። ሰኞ እንድትጀምር አስቤያለሁ። ጥሩ። ኮዶች ማውጣት ይኖርብናል። መልእክት ለማስተላለፍ በኮድ መጠቀም አለብን። ጥሩ። እኔ ያሰብኳቸው አሉ። ለምሳሌ ሰለሞንን አባቴ ብንለው፣ ሙሴን ወንድሜ፣ ፈለቀን ደግሞ አጎቴ በሚሉ ስሞች ብንጠራቸውስ? ጥሩ ናቸው። ሌሎችም እናዘጋጃለን። ኢሜል ላይ የሞባይል መልእክት መጠቀምሽን አትርሺ። ምነው ተነሳ? ሶላት ሰዓት ነው። እዚሁ ሰግጄ እመለሳለሁ። እስከዛ እናንተ ተነጋገሩ። ጥሩ